ደባርቄ የሃይሚን ሚስጥር ዝርግፍ አድርጎ ለናቲ ነግሩታል ማለት ነው። ብሩክን ለማስተማር ነበረ መጀመሪያ ይህ ሁሉ ነገር ውስጥ የገባችሁ ብሎ እንግዲህ እውነቱን ፍርጥርጥ አድርጎ ነግሩታል። ሰላም ጤና ይስጥልኝ ቤተሰብ፣ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ ሀሳብ አስተያየታችሁንም በኮሜንት እንድታስቀምጡ በትህትና ጠይቃለሁ። ዛሬ እንግዲህ በብሩኬ ቤት አዲስ ነገር ይኖራል ብሎ ተመልካች በጣም በጉጉት እየጠበቀ ነበር። ወይ ሃይሚ ጋር ሂዶ ወይ ደግሞ በቃ ማድረግ ያለበትን ነገር ሚዲያ ላይ ወጥቶ እሷ ጋር ያለውን ነገር በቃ የሆነ ብቻ ዛሬ አዲስ ነገር በሱ ቤት እየተጠበቀ ነበር። ነገር ግን ዛሬም ብሩኬ የለም። እንደተረዳሁት ከሆነ ብሩኬ ከባድ ስሜት ውስጥ ነው፣ ደስ የማይል ነገር ውስጥ ነው ያለው። እንደዛ ባይሆንም ይገርም ነበር። ምክንያቱም የተደረገበት ነገር በጓደኛው በሀሰን ቀላል ነገር አይደለም እና ከባድ ስሜት ውስጥ ነው ያለው እንግዲህ ብቻ ለማንኛውም ዛሬ ያው አልጠበቅንም። እንደውም በናቲ ቤት ነው ቪዲዮ የተለቀቀው። ሀሰንን አግኝቶ ለማውራት ሞክሯል። ያለችበትን እንዲነግረውና ማድረግ ያለበትን ነገር መክፈል ያለበትን መስዋዕት እንደሚከፍል ነው እንግዲህ ናቲ ሲናገር የነበረው። ናቲም እንግዲህ ብሩክ የሆነ ነገር እያደረገ አይደለም፣ ከራሱ ጋርም አይደለም፣ ደህናም አይደለም እያለ ነበረ እና ሰው ልካለው የምትለውን ነገር ናቲ አንቀበልም። ምክንያቱም መሄድ ካለበት ራሱ ብሩኬ ነው ሄዶ ሃይሚንም መልሶ በፍቅር አባብሎ አቅፎ ምን ብሎ ነገሮችን በቃ ካለችበት መጥፎ ስሜት ውስጥ አስወጥቶ ሊያመጣት የሚችለው ብሩክና ብሩክ ብቻ ነው። እንደኔ ሀሳብ ያንተም መሄድ ለሃይሚ ምንም ነው፣ የሀሰንም መሄድ ለሃይሚ ምንም ነው። የምታውቃቸው ሰዎች ቢሄዱም ሃይሚ ጋር ምንም ናችሁ፣ ምንም ማለት ነው። ምንም የውስጧን ቅንጣት ታክል የውስጧን መረበሽ ወይ ደግሞ የውስጧን ስሜት ልትቀንሱላት አትችሉም። መሄድም መምጣት ካለባት ሰየው ትምጣ ራሷ ማለት ነው። መምጣት ከሌለባት ግን እሷ መምጣት የማትችል ከሆነ አንድና አንድ ብሩክ አለማየሁ ብቻ ነው ሃይሚ ጋር ሄዶ ሃይሚን አውርቷት በቃ ያለችበት ስሜት ውስጥ አስወጥቶ ምናምን ሊያመጣት የሚችለው ብሩክ እንጂ የእናንተ መሄድ ለሃይሚ ምንም ነው እንዴ? አንዳንድ ሰዎች ግን ቆም ብላችሁ እስኪ አስቡ። ናቲ ያንተ መሄድ ብሩኬን ይተካላታል? የሀሰን መሄድ ብሩኬን ይተካላታል? አንተ በዙሪያ ብዙ የምታውቃቸው ሰዎች መሄዳቸው ብሩኬን ይተካላታል? አይተካላትም። በቃ እሱ እንደ ጸባይዋ እንዳመሏ አባብሎ በፍቅር አሳምኖ ይዟት ይመጣል። በቃ ቦታውን ሀሰን ከነገረው ለብሩኬ ነገረው። ሀሰን ካልነገረው ደግሞ ለአንተ ከነገረህ አንተ ለብሩክ ነገረውና ብሩኬ ራሱ ይሄዳል እንጂ ይሄ በዙሪያ የማውቃቸው ሰዎች አሉ፣ በዙሪያ ብዙ ሰዎች አሉ። እንዴ ልጅቷን ልታስደፍራት ነው እንዴ? ወይስ ጭራሹኑ አፍነው ከነ ደብዘዋንም እንዲያጠፏት ነው ፍላጎትህ ናቲ ማለት ነው? እኔ አንዳንዴ ግን በስማ ጓደኞቹ ራሱ የምር ነርቨስ ነው የምታረጉት፣ ነርቨስ ማለት ነው። ከአንዳችሁ እንኳን አትሻሉም። የምሬን ነው። እና በቃ ልክ ነኝ ብላችሁ ነው የምታስቡት እያንዳንዱን ነገር፣ ግን ልክ አይደላችሁም። ናቲ ስላንተ በዙሪያ ብዙ ሰው ሰው መኖር እኛ አይመለከተንም። ገባህ? በቃ ብሩኬ ራሱ ትንሽ ጊዜ ስጡት፣ ቦታውን ንገሩት። ተረጋግቶ ራሱ ሄዶ ያውቃል። ሃይሚን እንዴት መመለስ እንዳለበት ጠንቅቆ ያውቃል ብሩኬ ማለት ነው። ገብቷቸዋል። በኃይልም ይዞ በኃይልም መመለስ ካለበት በፍቅርም መመለስ ብቻ የሃይሚን ጸባይ ከናንተ በላይ ብሩኬ ስለሚያውቅ እንዴት መመለስ እንዳለበት እሱ ያውቃል። ቦታውን ካወቀ አድራሻውን ካወቀ እሱ ይሄ ራሱ ይሄዳል እንጂ ይሄ ሰው ልኬ እንደውም ሀሰን ዛሬ አንድ ደህና ነገር አረገ በህይወቱ። እንኳንም ሚዲያ ላይ ያለችበትን አልተናገርክ። ምክንያቱም አዳሚ ሰፍ ብላ ልትሄድ ትችላለች፣ ጠላትም ሊሄድ ይችላል ያለችበት ቦታ። ወይ ቀድሞ ሊያሸሻት ወይ ቀድሞ እሱም መለየት የሚፈልግ ሰው የሆነ ነገር ያለችበት ቦታ ሄዶ የሆነ ነገር ሊያደርግ ይችላል። አሰፍስፎ ነው ጠላት የሚጠብቀው። ስለዚህ እንኳንም ካሜራ ላይ አልተናገርክ። ከካሜራ ጀርባ መናገርህ ለእሷ ደህንነት ጥሩ ነው። ጎበዝ። ዛሬ ገና አንድ ጥሩ ነገር አደረግክ በህይወትህ ማለት ነው። እና መሄድም ካለበት ብሩኬ ነው መሄድ ያለበት። ቀስ ብላችሁ ተረጋግታችሁ አውሩት። እሱ ያለበት ነገር አሁን ይከብዳል። ምክንያቱም እዚህ ጋር ፍቅረኛውን ነው ያጣው በጓደኞቹ ምክንያት ምናምን ፍቅረኛው ሌላ ሀገር እንድትሄድ ተደርጓል። ስለዚህ ለሱ ከባድ ነው፣ ለሱ ከባድ ህመም ነው፣ ከባድ ስብራት ውስጥ ነው ያለው። የግዴታ ሚዲያ ላይ መጥቶ ማልቀስ ምናምን በቃ ጥላኝ ሄደች እኮ ምናምን እያለ ማነፍረቅ አይጠበቅበትም። ሴት ልጅ ችግር የለውም። የትኛውን ቦታ ስሜቷን መግለጽ ለሴት ልጅ ቀላል ነው፣ ለወንድ ልጅ ግን ቀላል አይደለም። ካሜራ ፊት መጥቶ እንባን ማንጠባጠብ ማለት ነው። ስለዚህ አሁንም ቢሆን ናቲ ወደ ራስ ተመለስ። አንተ ራስ ናቲ፣ የምሬ ነው። እኔ ግን ይቅርታ አድርጉልኝና ማለት ነው ቤተሰብ
ከሀሰን ራሱ አይሻልም ናቲ። የምሬን ነው። ሀሰንና ናቲ አንድ አይነት ናቸው። እኔ የናቲ ቁም ነገር ራሱ እየታየኝ አይደለም። ብዙ ነገር ከካሜራ ጀርባ ራሱ ማድረግ ትችል ነበር። የእውነት ለነሱ አስበክ ቢሆን ሀሰንን ራሱ ጠርተህ ብሩኬ ጋር ይዘው ሂደህ በቃ ተረጋግተህ ያለውን ነገር ያለውን ቦታ ነገር ብለህ ቦታውን እንዲነግረው ቅድም ራሱ እንሄድና ከብሩኬ ፊት ለብሩኬም ላንተም ነው የምነግራችሁ ሲል አስቆመው። አይ ለኔ ንገረኝ ወይስ ናታን ሀይሚን ይዞ መጣ፣ ሀይሚን አገኛት፣ ሀይሚን መለሳት፣ አስታረቃቸው እንዲጨበጨብል ነው የፈለግከው? ግን አንተ ብትሄድ መነኝ ይከፋታል እንጂ ደስተኛ አትሆንም። ምክንያቱም እሷ የምትፈልገው ብሩኬን ነው። አንተ ብትሄድ ምንም አሰራላትም እንዴ? ምንም አሰራላትም እንዴ? ምን ሆናችሁ ነው? ነገሮችን ቆም ብላችሁ አስቡ እስኪ። ሀይሚ ምንድነው የሚያስደስታት? ሀይሚ ምንድነው የሚያስፈልጋት? ሀይሚ ምን የፈለገ ይጨቃጨቁ፣ የፈለገ ይጣላ፣ የፈለገ ይቆጣት፣ እንዴት ጥለሽ ይመጣሽ ብሎ ይቆጣትን፣ በጥፊ የሚበላት ይነጫነጭባትን፣ ብሩኬ እንዲሄድላት ነው የምትፈልገው። አለቅ። እናንተ አታስፈልጓትም፣ ምንም አታስፈልጓትም። እናንተ ህይወቷ አይደላችሁም። ህይወቷ ብሩክ ነው። ነገ አብሯት የሚኖረው ባሏ፣ ትዳሯ፣ ላይፏ፣ ሁሉ ነገሯ ብሩክ ነው። ብሩክ እንዲሄድ ነው እሷ የምትፈልገው፣ ከሄደም ማለት ነው። እዚህ ጋር በዙሪያ ሰዎች አሉ ምናምን እያልክ ናቲ ራሱ ከሀሰን ማትሻል እንደው እዩኝ እንደው ገና አልገባህም መሰለኝ አንተ የሚዲያው ነገር ማለት ነው። እኔ እንጃ ብቻ ተወው። እዩኝ ብለሃል ማለት ነው። ትንሽ አየት ያረጉና አውርደው ነው የሚፈጠፍጡህ። ቀልድ የለም ሚዲያ ላይ እናቴ። እዩኝ አያዋጣም፣ ለማንም አላዋጣም። ስለዚህ ረጋ በል እንደተወራልህ። ወይ እናቲ ምርጥ ጓደኛ እንደተባልከው እንደተወራልህ አይነት ሰው ሁን። ረጋ ሰከን በል። ሰከን ብለህ ነገሮችንም ሰከን ልክ እንደ እድሜህ ረጋ ብለህ ብታወራ ደስ ይለናል። ረጋ ብለህ የሚጠቅመውን ነገር ብታረግ ደስ ይለናል። ግን አንተ እዚህ ጋር ሰብስክራይብ ለመሰብሰብ ቻናልህን ለማሳደግ አይነት ሙድ ውስጥ ነው ያለኸው ማለት ነው። ምክንያቱም የምር የነሱ ነገር አስጨንቆ ሀሳስቦ አይነት ውስጥ አይደለህም። እና በቃ ሰው እያንዳንዱ ሰው እይታ አለው። በነገራችን ላይ ዝም ብሎ አዳምጦ የሚሄድ እንዳይመስልህ። የምር አንተ የነሱ መታረቅ ትፈልጋለህ? የምትፈልግ ከሆነ ብሩኬን አውርተህ ወንድሜ ነው የምትለው፣ ወንድሜ ሄድላት፣ ታስፈልጋታለህ። ማንም አያስፈልጋትም፣ ወላ ጓደኞችህ አናስፈልጋትም። የምታስፈልጋት አንተና አንተ ብቻ ነህ። ሂድ። ትነጫነጭብህም ትስደብህም ለምን መጣህ ትበልህም ተነጫነጭባትም እንዴት ጥለሽ መጣሽ በላትም አንተ ነህ የምታስፈልጋት። ቀጥ ብለህ አንተ ያለችበት ሂድ። እኔ አድራሻውን ከሀሰን ተቀብያለሁ በል ሂድ። ድምጽህን አጥፍተህ ሂድ ብለህ እሱን ነው መላክ ያለብህ። ካሜራ እየደቀንክ እየመጣህ አታስመስል። ለይታ የሀይሚ ወዳጆች የብሩኬ ወዳጆች እንዲያደንቁኝ አረባክ። ማንም ሞኝ የለም እዚህ ጋር። እያንዳንዷን የምናይበት አስተያየት ረቀቅ ያለ ነው። በነገራችን ላይ ሚዲያ ላይ ያለን ሰዎች አንተ ራስህ ከሀሰን አልታትሻልም፣ አልተመቸህንም። በዙሪያ ብዙ ሰዎች አሉ እልካለው ሰው አላለም። ኧረ እባክህ ትልካለህ ሰው። ልጅቷን የባሰ ሌላ ሙድ ውስጥ እንዳትከታት፣ ልጅቷን ሌላ ወጥመድ ውስጥ እንዳትከታት፣ ልጅቷን አፍነው ጭራሽ ሌላ ነገር ውስጥ እንዳታስገባት ተጠንቀቅ ሰውዬ። ካንተ ራስ አንወርድም። ሀይሚ አንድ ነገር ብትሆን ማለት ነው ረጋ ብትል ይሻላል። እንደ እድሜህ ተረጋጋ። ነገሮችን ገና ለገናው ከሰዎች ተወዳጅነትን አገኛለሁ ብለህ አትዘበራረቅ። ገባህ? ማንንም መላክ አይጠበቅብህም። ሲጀመርም አንተ ማወቅ አይጠበቅብህም። ያለችበትን ቦታ ብሩክ አለማየሁ ብቻ ነው ማወቅ የሚጠበቅበት ማለት ነው። አቶ ሀሰንም መናገር ካለብህ ትናንትና ተከትለው ሂደህ ነበራ። በቃ ሰማህም አልሰማህም ቴክስት አድርግ። ያለችበትን ቦታ ወደ ብሩኬ ቴክስት አድርግ። አለቀ። እዚህ ፊልማችሁን አትስሩ እየመጣችሁ ተራ በተራ ማለት ነው። ለሷ የሚጠቅማትን ነገር ወይ ደግሞ ለሱ የሚጠቅመውን ነገር በቃ እንቅጭውን ማድረግ ካለባችሁ እንደ ጓደኛ አድርጉ። ከዛ ውጭ ግን ሁልሽም ካሜራ እያያሽ እየመጣሽ ለቻናልሽ ማሳደጊያ በዚህ ወጥቶ በዚህ ገብቶ 2 ቀን ስላለችበት ሀገር ተወራ። ነገር አትንገር፣ ልንገርህ አልንገርህ፣ ሄድ አትሄድ አይነት ነገር 2 ቀን አቃጠላችሁ ማለት ነው። ልጅቷ ግን ምን አይነት ስሜት ውስጥ እንዳለች እዛ ብቻዋን ምን አይነት ሁኔታ ውስጥ እንዳለች ማንም የሚያውቀው ነገር የለም። ብሩኬ ምን አይነት ውስጥ እንዳለ ምን አይነት ሁኔታ ውስጥ እንዳለ። ስለዚህ በሰው ህይወት ላይ እቃቃ አትጫወቱ። በቃ ማድረግ ካለባችሁ እንደምንም ብላችሁ ብሩኬንም በቃ ሄድላት ታስፈልገታለ ብላችሁ ገፋፍታችሁም ቢሆን ያለችበትን ቦታ አድራሻ ሰጣችሁ እንዲሄድ ማድረግ ነው እንጂ እዚህ ጋር ካሜራ እየደቀናችሁ እየመጣችሁ ልንገራችሁ ንገረኝ እየተባባላችሁ የልጆቹ ህይወት ላይ እቃቃ ትጫወቱ።
የሚጠቅማቸውን ነገር አድርጉ በቃ።